ሰላም የኢትዮ ኢንጂነሪንግ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? እኔ ኢንጂነር ፋሲል ነኝ። እንደሚታወቀው ሰሞኑን እንግዲህ የኮንስትራክሽን ማቴሪያሎች በጣም እጅጉን ጨምረዋል። እኔም እንግዲህ ዛሬ ሚያዝያ 5 2018 ዓ.ም በዚህ የኮንስትራክሽን ማቴሪያል ጭማሪ ውስጥ የሚሰሩ ቤቶች የሚያስወጡት ዋጋ ምን ይመስላል የሚለውን ይዤላችሁ ቀርቤያለሁ። እንግዲህ ሁላችሁም እንደተለመደው ቪዲዮ ላይክ በማድረግ ጀምሩ። ለቻናሉ አዲስ ሆናችሁ ቻናሉ እንደዚህ አይነት ጠቃሚ መረጃዎች የሚተላለፉበት ቻናል ስለሆነ ሰብስክራይብ ያድርጉ። እንዲሁም ደግሞ ሐሳብ አስተያየቶቻችሁን በኮሜንት አሳውቁኝ። እንግዲህ ይህ ከላይ በምስሉ ላይ የምትመለከቱት ቤት የተሰራው በባሌ ዞን በጎሮ ወረዳ ጎሮ ከተማ ላይ ሲሆን እዛ አካባቢ ላይ ቤት ማሰራት የምትፈልጉ አሁናዊ የቤት የግንባታ ማቴሪያል ለቤት የሚያስፈልጉ የግንባታ ማቴሪያል ዋጋ ምን ይመስላል፣ ምን ያህል ማቴሪያል ያስፈልገኛል የሚለውን ዲቴይል የሆነ ዝርዝር ይዤላችሁ ቀርቤያለሁ። እንግዲህ ተመልካቾቼ ወደ ዋጋ ግምት ዝርዝሩ ሳልገባ ስለ ቤቱ አንዳንድ መሰረታዊ የሆኑ ነገሮችን እነግራችኋለሁ። እንግዲህ ይህ ቤት 94 ቆርቆሮ ነው የፈጀው። 94 ቆርቆሮ ሂደን ሩፍ በሚባል መልኩ የተሰራ ነው። እንግዲህ እንደምትመለከቱት ጣሪያውም ብዙ ከፍ ብሎ የማይታይ ነው። አሁን ላይ እንደዛ ከፍ አድርጎ መስራትም እየቀረ ስለሆነ እንግዲህ ይህ ቤት አንድ ሳሎን አለው። እንዲሁም ደግሞ ሁለት መኝታ ቤት ከውስጥ በኩል አለው። አንድ ኪችን አለው። እንዲሁም ደግሞ አንድ ኮመን የሆነ ሻወርና ሽንት ቤት ቤት ውስጥ ያካተተ ሲሆን እንዲሁም ደግሞ በውጨኛው በኩል ሁለት እንደ ሰርቪስ ያሉ ክላሶችን የያዘ ነው። እንግዲህ እነዚህ በውጭ በኩል ያሉት እንደ ገስት ሩምም ሊያገለግሉ ይችላሉ። ከፈለጋችሁም ደግሞ ማከራየት ለምትፈልጉም ማከራየት ትችላላችሁ ማለት ነው። በአጠቃላዩ ይህ 94 ቆርቆሮ ቤት 7 ክፍሎችን የሚያጠቃልል ሲሆን የዋጋ ዝርዝሩን ስንመለከት የምንጀምረው ከድንጋይ ነው። ድንጋይ ሙሉ ተደርጎ በ10 ጎማ በሲኖ የሚጫን ከሆነ 5 ቢያጆ ያስፈልገዋል። አንዱ ቢያጆ እንግዲህ አሁን ላይ የሚሸጠው 35000 ብር ሲሆን አምስቱ ቢያጆ ደግሞ 175000 ብር ይመጣል። ሌላው አሸዋ ነው። አሸዋ በ10 ጎማ በሲኖ 3 ቢያጆ ያስፈልጋል። አንዱ ቢያጆ 85000 ብር ነው እየተሸጠ ያለው። ሶስቱ ቢያጆ 255000 ብር የሚመጣ ሲሆን እንዲሁም ደግሞ ሴሌክትድ ማቴሪያል ገረጋንቲ ወይም ደግሞ አካባቢው ላይ ጦሰንሰሬ ተብሎ ነው የሚታወቀው 2 ቢያጆ ያስፈልገናል። አንዱ ቢያጆ 17500 ገደማ ነው የተሸጠ ያለው። ሁለቱ ቢያጆ 35000 ብር ያስወጣናል ማለት ነው። ሌላው የተፈጨ ድንጋይ ወይም ጠጠር ነው። እሱ አንድ ቢያጆ ያስፈልገናል። አዲስ አበባ አይን በሚባሉ ቦታዎች ግንባታዎችን እየገነባ የሚገኘው ቴምር ሪል ስቴት አሁን ደግሞ በአፍሪካ ህብረት ፊት ለፊት ቡልጋሪያ ላይ አዲስ ሳይት አቅርበላቸዋል። ባለ 1 መኝታ በ5.5 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ በ6.6 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ10.1 ሚሊዮን ብር አጠቃላይ ክፍያ ይዘንላችሁ ቀርበናል። የአከፋፈል 100% ለሚከፍሉ ደንበኞቻችን ሲሆን የረጅም ጊዜ አከፋፈል ለሚፈልጉ ደንበኞቻችን ደግሞ ባለ 1 መኝታ ቤት በ1.5 ሚሊዮን ብር ቅድመ ክፍያ፣ በ7.9 ሚሊዮን ብር አጠቃላይ ክፍያ፣ ባለ 2 መኝታ ቤት በ1.8 ሚሊዮን ብር ቅድመ ክፍያ፣ በ9.4 ሚሊዮን ብር አጠቃላይ ክፍያ፣ ባለ 3 መኝታ ቤት በ2.8 ሚሊዮን ብር ቅድመ ክፍያ፣ በ14.4 ሚሊዮን ብር አጠቃላይ ክፍያ እንዲሁም የንግድ ሱቆችን ለሚፈልጉ ደንበኞቻችን በ900 ሺህ ብር ቅድመ ክፍያ፣ በ3.9 ሚሊዮን ብር አጠቃላይ ክፍያ እዚሁ ቡልጋሪያ ላይ እና በታሪካዊው ፒያሳ አድዋ 00 ፊት ለፊት የንግድ ሱቆችን አቅርበላቸዋል። ለበለጠ መረጃ ሳይት ቪዚት ከታች ባለው ስልክ ይደውሉ። እንግዲህ አሁን ላይ አንዱ ቢያጆ ከነ ትራንስፖርቱ 100 ሺህ ብር ገደማ ነው የሚያስወጣው ማለት ነው አካባቢው ላይ። እንዲሁም ደግሞ ሲሚንቶ ስንመለከት በአጠቃላዩ 150 ኩንታል ያስፈልገናል። አንዱ ኩንታል 2600 ብር ገደማ ነው እየተሸጠ ያለው። 150 ኩንታል 390 ሺህ ብር ለሲሚንቶ እናወጣለን። ሌላው ባለ 12 ብረት ነው። ባለ 12 ብረት 60 ቤርጋ ያስፈልገናል። አንዱ ብረት አሁን ላይ 2800 ብር ነው እየተሸጠ ያለው። 60 ቤርጋ 168000 ብር ይመጣል። እንዲሁም ባለ 8 ብረት 20 ቤርጋ ያስፈልገናል። አንዱ 1100 ነው። 22000 ብር ለባለ 8 ብረት እናወጣለን ማለት ነው። ሌላው የምንመለከተው ስታፋ ነው። ስታፋ 200 ኪሎ ግራም ያስፈልገናል። 1 ኪሎ ግራም 300 ብር ነው የተሸጠ ያለው። 60000 ብር ለስታፋ እናወጣለን። እንዲሁም ደግሞ ማሰሪያ ሽቦ ብላክ ዋየር 10 ኪሎ ያስፈልገናል። እሱም በተመሳሳይ 1 ኪሎ 300 ብር ነው። 3000 ብር ለማሰሪያ ሽቦ እናወጣለን። ብሎኬት ባለ 15 2600 ብሎኬት ያስፈልገናል። አንዱ ብሎኬት 80 ብር ነው። 208000 ብር እናወጣለን ለብሎኬት።
ሌላው እንግዲህ የምንመለከተው እንጨት ነው። እንጨት ለወራጅ ለሰረገላ እንዲሁም ደግሞ ሞራሌን አካቶ አጠቃላይ የእንጨት ወጪ 50 ሺህ ብር እንይዛለን። 50 ሺህ ብር ገደማ ያስወጣናል የእንጨት ወጪ። እንዲሁም ደግሞ ቆርቆሮ 94 ፍሬ ያስፈልገናል። እንግዲህ ወፈር ያለ ቆርቆሮ ስንጠቀም አንዱ 1100 ገደማ ነው እየተሸጠ ያለው። ለቆርቆሮ 103400 ብር እናወጣለን ማለት ነው። እንዲሁም ደግሞ ሚስማርን ስንመለከት ሚስማር የእንጨት ሚስማር 10 ፓኬት አካባቢ ያስፈልገናል። አንዱ ፓኬት 1300 ብር ነው። 13000 ብር እናወጣለን ለእንጨት ሚስማር። እንዲሁም ደግሞ የቆርቆሮ ሚስማር አለ። የቆርቆሮ ሚስማር 2 ፓኬት ያስፈልገናል። አንዱ 1300 ብር ሲሆን 2600 ብር ለቆርቆሮ ሚስማር እናወጣለን። ሌላው የሚያስፈልገው ነገር የአሸንዳ ስራ ሲሆን ገተር እንደ ዳውን ፓይፕ ለዚህ ቤት የሚያስፈልገው 50 ሺህ ብር ገደማ ይፈጅብናል። ለገተር ለጎረንዳዩ ማለት ነው 50 ሺህ ብር እንይዛለን በአጠቃላዩ። እንዲሁም ደግሞ የጂፕሰም ስራ አለ። እንግዲህ ይህ የጂፕሰም ስራ ቤቱ ውስጥ ለውስጥ 110 ካሬ ነው የሆነው። 110 ካሬ ጂፕሰም ሲሰራ አንዱ ካሬ 1500 ብር ገደማ ነው እየተሰራ ያለው። 110 ካሬው 165 ሺህ ብር ይመጣል። ለጂፕሰም አጠቃላይ ጂፕሰም ስራ 165 ሺህ ብር እናወጣለን ማለት ነው። እንዲሁም ደግሞ የውጭና የውስጥ ቀለም አለ። አጠቃላይ እንግዲህ የውስጥና የውጭ ቀለም 350 ካሬ አካባቢ ነው የመጣው። እንግዲህ ለዚህ ቀለም ስራ 70 ሺህ ብር ገደማ ያስወጣናል ለውጭና የውስጥ ቀለሙን ሰርቶ ለማጠናቀቅ ማለት ነው። ሌላ የምንመለከተው የኤሌክትሪካል ኢንስታሌሽን ሲሆን እንግዲህ ይህ የኤሌክትሪካል ኢንስታሌሽን ቀለል አድርገን ስንይዘው 50 ሺህ ብር ገደማ ያስወጣናል። ሜቢ ደግሞ መካከለኛ የሆነ የኤሌክትሪካል ፊኒሺንግ የምትፈልጉ እስከ 100 ሺህ ብር እንዲሁም ደግሞ ሌግዠሪ የሆነ በጣም የሚያምር ውድ የሆኑ ኤሌክትሪካል ኢንስታሌሽን የምትፈልጉ ሰዎች ደግሞ እስከ 250 ሺህ መያዝ ትችላላችሁ። እኔ ኢኮኖሚክ በሆነ መንገድ 50 ሺህ ብር ነው ያስኩላችሁ ማለት ነው። ሌላው የሳኒተሪ ስራ አለ። የሳኒተሪ ስራ እንግዲህ ሻወር ሽንት ቤቱን ቀለል አድርጎ ለመስራትና እንዲሁም ደግሞ የኪችን ሲንኩን ለማገናኘት ብቻ ነው የተጠቀምነው። 35 ሺህ ብር ገደማ ይዘናል በአጠቃላዩ። ለሳኒተሪ ወርክ 35 ሺህ ብር እንይዛለን። እንዲሁም ደግሞ በርና መስኮት አለ። እንግዲህ በርና መስኮቱን በቪዲዮ ላይ እንደተመለከታችሁት በጣም የሚያማምሩ በርና መስኮቶች በጣም በሚያማምሩ ዲዛይን የተሰሩት። እንግዲህ እነኚህ በርና መስኮቶች አጠቃላይ 24 ካሬ ሲሆኑ አንዱ ካሬ በ5000 ብር ነው የተሰራው። ለ24ቱ ካሬ 120 ሺህ ብር ያስወጣናል ማለት ነው ለበርና ለመስኮቱ። ሌላው ሴራሚክ ነው። እንግዲህ ሴራሚክ ለዚህ ቤት ሙሉ ቤቱን ሴራሚክ አላደረግነውም። ለሳሎን ክፍል ለኮሪደሩና ለበረንዳው ነው ሴራሚክ የተጠቀምነው። እነኚህን ስናያቸው 60 ካሬ ነው የሚመጡት። አንድ ካሬ አሁን ላይ 2300 ነው የተሰራ ያለው። 60 ካሬ 138 ሺህ ብር ይመጣል ለሴራሚክ ስራ ማለት ነው ከነ ባለሙያው። እንዲሁም ደግሞ የመስታወት ስራውም በካሬ የሚሰራ ሲሆን 23 ካሬ ነው የመጣው። አንዱ ካሬ 3000 ብር ገደማ ነው። ለ23ቱ ካሬ 69 ሺህ ብር እናወጣለን ለመስታወት ገጠማ ማለት ነው። እንግዲህ ተመልካቾቼ የማቴሪያል ዝርዝሩን በዚህ ሁኔታ ካየን በኋላ አሁን የሚቀረን የሌበር ኮስት ነው፣ የባለሙያ ወጪ ማለት ነው። እንግዲህ ባለሙያ አሁን ላይ እዛ አካባቢ ላይ እየሰራ ያለው በካሬ 4000 ብር ገደማ ነው። ይሄንን ቤት እንግዲህ ከሴቲንግ አውት ከቅየሳ ጀምሮ ቁፋሮውን ሙሉን አጠናቆ ቤቱን ለመስራት 440 ሺህ ብር ነው የተከፈለው። የባለሙያ 440 ሺህ ብር ብለን እንይዛለን። እንግዲህ ይህን የማቴሪያል ኮስቱንና ሌበር ኮስቱን አንድ ላይ ስንደምረው 2,722,000 ብር ይመጣል ማለት ነው። 2,722,000 ብር ይመጣል። እንግዲህ ይህንን ከላይ ያስቀመጥነውን ዝርዝር ስናስቀምጠው ብዙ የሚረሱ አይተሞች ይኖራሉ። እንዲሁም ደግሞ ለመመዝገብ የማይመቹ አይተሞች ይኖራሉ፣ የሚረሱ አይተሞች ይኖራሉ። ለዛ የዚህን የጠቅላላ ዋጋውን 10% እንይዛለን ኦቨርሄድ ኮስት አድርገን 10% ስንይዝ 272,200 ብር ገደማ ይመጣል። እንግዲህ አንድ ላይ ጠቅለል አድርገን ስንደምረው ይህንን ቤት ከመሰረት ጀምሮ ከሴቲንግ አውቱ ጀምሮ እስከ ፊኒሺንጉ ድረስ አጠቃሎ ለመግባት 2,994,200 ብር ያስፈልጋቸዋል ማለት ነው። እንግዲህ ተመልካቾቼ ይህ ቤት ኦልሞስት 3 ሚሊዮን አካባቢ ፈጅቷል ማለት ነው። እዛ አካባቢ ላይ 94 ቆርቆሮ ማሰራት የምትፈልጉ ሰዎች 3 ሚሊዮን ብራችሁን ካዘጋጃችሁ እንደዚህ ጥንቅቅ አድርጋችሁ ልገቡበት ትችላላችሁ ማለት ነው። እንግዲህ ተመልካቾቼ በጣም ጠቃሚ መረጃ እንዳገኛችሁበት ተስፋ አደርጋለሁ። ፎሎ፣ ላይክ እና ሼር ማድረግ እንዳይረሳ እላለሁ። በሚቀጥለው ቪዲዮ እስከምንገናኝ መልካም ጊዜ